አብርሽ ሩታ እንዲሁም ሄርሜላ ከባድ ጦርነት ውስጥ ይገኛሉ። በአሁኑ ሰዓት እንግዲህ እንደምታዩቸው እኔ በጣም የገረመኝ ፓርት አለ። አብራው አሸሸ ገዳሜ ስትል የነበረ አብራው ስትተኛ የነበረ አብራው ስታድር የነበረችው ሄርሜላ ነች። ግን አሁን ያረገዘችው ሩታ ነች። ነገሩ እንዴት እየሄደ ነው? ወዴት እያመራ ነው? ያስቃል የእውነት ለመናገር ማለት ነው። እና እውነታው ምንድን ነው? ሄርሜላ እንግዲህ በሩታ ፊት በአብርሽ ፊት እውነታውን አውቃለች። አብርሽን ሳይሆን ሩታን አምናታለች። ልጁ የእውነት እንደተረገዘ በቃ አምናለች። አብርሽ ደግሞ በተአምር 100% የኔ ልጅ አይደለም ወይም ደግሞ ሩታ አላረገዘችም እኔንና አንቺን ለማጣላት ነው ቢላትም፣ ነገር ግን አላምንህም ብለዋለች። በቃ ማለት ጊዜ ስጠኝ ነው አይነት ነገር ነው ባጭሩ። የሄርሜላና የአብርሽ ጉዳይ የአብርሽና የሄርሜላ እህል ውሃ እንግዲህ መቋጫው ማብቂያው እየደረሰ ይመስለኛል። አብርሽ እንግዲህ ወደ ሩታ ነው መመለስ ያለበት፣ ምርጫ የለውም ከዚህ በኋላ ማለት ነው። ያው ሌላ ሴት ካልመጣች በስተቀር የሄርሜላ ጉዳይ ያለቀለት ያበቃለት ይመስላል። ከዚህ በፊትም ያው እንደሚያልቅ እንደሚያበቃ የታወቀ ግልጽ ነገር ነበር። አንዱ ምን አለመሰላችሁ፣ አብራው የተኛችው ሳታረግዝ በመስኮት በቀዳዳ ያየችው አረገዘች ብሏል። ያ ማለት እንግዲህ መዝናኛ ቦታ ሄዶ ከሄርሜላ ጋር በራሸሸ ገዳሜ ሲሉ የነበሩት አብረው ሲተኙ የነበሩት በሌሊት ራሱ ካሜራ ላይ ሳይቀር ቪዲዮ ላይ ሳይቀር አሳይተውናል። እና ሩታ ግን ለአንድ ቀን ለዛውም ለአንድ ደቂቃ ማለት ትችላላችሁ። አረ ምን አንድ ደቂቃ ራሱ አይሞላም። በዛች በተፈጠረች ግንኙነት ነው እንግዲህ ልጅ ያረገዘችው። እና የእውነት ከሆነ በጣም ደስ ይላል። ግን እስኪ ልጁ የእውነት ነው ወይንስ ሩታ እየዋሸች ነው የሚለውን ነገር በደንብ አጥርቼ እነግራችኋለሁ፣ እውነታው ምን እንደሆነ። ሌላኛው ደግሞ ሄርሜላ ከዚህ በኋላስ በምን አይነት መንገድ ነው ልትቀጥል የምትችለው? ሄርሜላና ብርሽስ ምንድን ነው የሚሆነው መጨረሻቸው የሚለውንም ሀሳብ እንሰጥበታለን። በቅድሚያ እንኳን አደረሳችሁ እላለሁኝ ለክርስትና እምነት ተከታዮች። ዛሬ እንግዲህ ስቅለት ነው፣ አርብ ነው። እግዚአብሔር ይመስገን እዚች ቀን እዚች ሰዓት ላደረሰን አምላክ ደስ ይላል። የእውነት ለመናገር ደስ የሚል የጾም ወቅት ነበረ። እግዚአብሔር ይመስገን። እንኳን አደረሳችሁ ማለት እወዳለሁኝ። በመቀጠል እንግዲህ የአብርሽና የሩታ ጉዳይ ያው ከባድ ነው። ውስብስብ ታሪክ ውስጥ ገብተዋል። የምሬ ነው። የመጀመሪያውንም ራሱ አላመንም ነበር አይታችሁት ከሆነ አብርሽ እና አሁን ላይ መውጫ ቀዳዳ ያለው አይመስለኝም። ምንም ሩታ አረገዘችም አላረገዘችም በአጠቃላይ ቺት አድርጎባታል ሄርሜላ ላይ። በቃ ሄርሜላ ጋር ሆኖ ሩታ ጋር ሄዷል። ይሄ ማለት ቺት ነው። በቃ ዋሽቷታል ማለት ነው። ሰርቋል ማለት ነው። ምንም የድሮ ሚስቱ ብትሆንም በቃ ፈትቼሻለሁ አልፈልግሽም ብሎ ሌላ ሴት ጋር ይሄድ አይደል? ስለዚህ ድጋሚ መልሶ እሷ ጋር ከተኛ ስህተቱ የሱ ነው የሚሆነው ማለት ነው። ወይም ደግሞ ባጭሩ ሄርሜላን ዋሽቷታል ነው የሚባለው። በዛ ሰዓት እንግዲህ ሁለት አይነት ምላሽ ነው የሚሰጠው። ምንድን ያለው በዛ ሰዓት እኔ አጠጥታ ምን እንዳረገችኝ ምንም እንደሆንኩኝ ምን እንዳረኩኝ አላስታውስም፣ የሆነውን ነገር የተፈጠረውን ነገር በጭራሽ አላስታውስም ነው እያለ የሚገኘው። የሆነ ሰዓት ላይ ደግሞ ኖ አላረገዝሽም፣ ውሸትሽን ነው፣ እኔ በትክክል ራሴን አውቃለሁ፣ እንደዚህ አይነት ነገር አላደርግም በተአምር ነው እያለ የሚገኘው። እውነታው የቱ ነው? ራሴን አላውቅም ምን እንዳረኩ ያለው ነው ወይንስ ደግሞ እኔ ራሴን አውቃለሁ ምንም አላረኩም የሚለው ነው? በነገራችን ላይ ሚስቱ ናት። ከዚህ በፊትም አብረው ብዙ ጊዜያቶች ተቃቅፈው ተኝተዋል። ብዙ ታሪኮች ተፈጥረዋል። ከዛም አልፎ ልጅ ተወልዷል እንደሚታየው። ስለዚህ እዛ ቤት ሄደ ማለት ሩታ ተናግራለች በሰዓቱ ከካሜራ ጀርባ አብሮኝ ይሆናል፣ ጥሩ ጊዜ አሳልፎ ስቆ ደስተኛ ሆኖ ነው የሚሄደው፣ ካሜራ ላይ ሲወጣ ነው ያልሆነ ነገር የሚናገረው ብላለች። ያ ማለት ያው ሄርሜላ እንዳትሰማበት፣ ሄርሜላ እንዳታውቅበት ወይም ሄርሜላ እንዳትጣለው ስለሚፈራ ያው ሚዲያ ላይ መውጣት አይፈልግም። ወይም ደግሞ ከአንደበቱ የሆነ ነገር ከተሰማ ጥላው እንደምትሄድ ያውቃል። ጥላው ከሄደች ደግሞ ሩታም ጋር በደንብ አብሮ ስላልሆነ አማራጭ ስለማይኖረው ሄርሜላ እንድታውቅ አይፈልግም። ባጭሩ ከካሜራ ጀርባ ይገናኙ ነበረ ማለት ነው። ልጁ የእውነት እንደተረገዘ ገምታለሁ እኔ የእውነት እንደተረገዘ እገምታለሁ። ምክንያቱም አብርሽ ከሷ አልተለየም። ሲጀመር ልጄን እያለ በሰበቡ እሷን ነበር ሲያገኘ ነበረው። ሄርሜላ ሲጀመር ድሮ ነበር የነገርንሽ እኮ ሩታም ነግራሽ ነበረ፣ ራሽን አስከብሪ ብላ ብዙ ነገሮች አብርሽ እኔ ጋር እየመጣ ነው፣ አብርሽ እንዲያረገ ነው ምናምን ብላ ብዙ ነገር ብትነግራትም እሷ ግን በቃ የሆነ እልህ ተጋባች። የሆነ ክፋትም መሰላት፣ እኛ ልንጎዳት ነው የመሰላት፣ ሩታም በቃ ልትጎዳት ነው የመሰላት። ግን ደግሞ እውነታው ይሄ ነው።
አብርሽ ተጨናንቋል። እኔ ነኝ ያበድኩት ወይስ ሴቶች ናቸው ብሏል። ሩታም ጥላው ሄዳለች፣ ሄርሜላም ጥላው ሄዳለች። ለነገሩ ሁለት እግር አለኝ ብሎ ሁለት ዛፍ ላይ የሚወጣ ሰው መጨረሻው እንዲህ ብቻውን ነው የሚቀረው። አውራላ አውላላ መንገድ ላይ እና የእውነት ለመናገር ሩታ እርጉዝ ከሆንሽ እግዚአብሔር ይመስገን። ልጅ በረከት ነው። ልጅ ጸጋ ነው። ወጣቶች ናችሁ። ምንም ያጣችሁት ነገር የለም። ምንም የጎደላችሁ ነገር የለም። ፍቅርን በደንብ በቃ ዋጋው አልገባችሁም እንጂ አኗኗሩ አልገባችሁም እንጂ ያጣችሁት ነገር የለም። 10 ልጅ ራሱ ወልዳችሁ ማሳደግ ትችላላችሁ። በጣም አቅሙ አላችሁና ለቤቢ ለልዑል እንግዲህ እህት ወይም ወንድም ተረግዞለታል። እንግዲህ ከሆነ ጥሩ ነው፣ ደስ ይላል። ሩታ በዚሁ አጋጣሚ እንኳን ደስ ያለሽ ነው የምለው። ምክንያቱም ግን ያው ታሳዝኘኛለሽ። ባለፈው ህይወትሽ ወይ ደግሞ ባለፈው የእርግዝና ወቅትሽ በጣም ብዙ ከባባድ ችግሮችን አንድ ነፍሰ ጡር ሴት ልታየው ልሰማ የማይገባ ነገር እያየሽ እየሰማሽ በጣም ብዙ ፈተና ተጋፍጠሽ ነው ይህንን ቀን ያየሽው እዚህ ደረጃ ላይ የደረሽው። የአሁኑ ደግሞ ሁለተኛ መምጣቱ በጣም አስቸጋሪ እንደሚሆን ላንቺ ግልጽ ነው። ግን ደግሞ ጠንካራ ነሽ። ያንን ያሳለፈሽ አምላክ ይህንንም ያሳልፍሻል። ጠንካራ ጀግና ሆነሽ አሁንም ልጅሽን ተንከባክበሽ እንደምትወልጂ ተስፋ አደርጋለሁኝ። እንኳን ደስ ያለሽ ማለት እወዳለሁ። አብርሽ ባትቀበለውም ባትፈልገውም እንኳን ደስ ያለ። የአብዛኛውን ወንዶች ችግር ግን ይሄ ነው። ሴት ልጅ ጋር እንደፈለጉ አሸሸ ገዳሜ ሲሉ ይቆይላችሁና ከዛ ሴት ልጅ የሆነ አረገዝኩኝ ስትላቸው በትዳር ላይ ሆነው ራሱ እግዚአብሔር አግብተዋችሁ ራሱ አብረዋችሁ እየኖሩ ራሱ በቃ ደስተኛ ሆነው ራሱ እየኖሩ ልጅ ተረገዘ ሲባሉ መድኃኒዓለምን ነው የምላችሁ በጣም ፈሪ ናቸው። በጣም ነው የሚደነግጡት። መቀበል ማመን ራሱ አይፈልጉም። የሆነ ሰዓት ላይ ቆይተው ነው ይሄ ነገር እንደዚህ ቢሆንስ ብለው በፍርሃት ነው ድጋሚ እሺ ብለው የሚቀበሉት እንጂ አብዛኞቹ ወንዶች ማለት ነው የምሬን ነው ምላችሁ። በተለይ የኢትዮጵያ ወንዶች የምር ይህንን ነገር የመቀበል ችግር አለባቸው። አብርሽ ባትቀበለውም የባለፈውን እርግዝና ራሱ ልዑልን የመሰለ ወርቅ የሆነ ልጅ ራሱ አርግዣለሁ ስትልህ ምንም አላመንካትም ነበር። ሆስፒታል አሁኑ ነው መሄድ አለብን ብለህ ደንግጠ ራሱ የደስታ አስመረምራት ነበር። ያችን ጊዜም አንረሳም። ይሄ ልጅም ያንተ ነው። ከዛ ውጪ በንፋስ አታረግዝ መቼስ። እንግዲህ ጉድ እኮ ነው። ለማንኛውም ምን ተብሏል መሰላችሁ? ከሩታ ጋር ስትሆን ዝም ብለህ ትተኛለህ ያለምንም መድኃኒት መጠቀም። ከሄርሜላ ጋር ሲሆን ግን የሆነ የእርግዝና መከላከያ መድኃኒት ተጠቅመ ነው የምትተኛው። ልዩነቱ ይሄ ነው ብሏል። እና ፍሬው ግን አስተያየት ሲሰጥ በጣም ነው የሚመቸኝ። እግዚአብሔር ቁጭ ብዬ ነው የማዳምጠው አንዳንዴ ማለት ነው። የምር ይመቸኛል። እና ለማንኛውም ግን ሄርሜላ ከስረሻል፣ በቃ ተሸምጥጠሻል፣ ተዋሽተሻል፣ ተክደሻል። አይዞሽ እንግዲህ መጽናናቱን ይስጥሽ ነው የምንለው። መጀመሪያም አስቀድማ ነግራሽ ነበር፣ አልሰማልሽ እንጂ አንቺ እኛም ነግረንሽ ነበረ፣ ተይ ብለንሽ ነበር፣ ተይ ብዬሽ ነበረ። ወይ ታሳዘነች ግን እግዚአብሔርን። እኔ ነግሬያቸዋለሁ፣ መጨረሻ ላይ የምትጎዳው እሷ ነች ብያቸዋለሁ። እና ሩታ ምንም የምታጣው ነገር የለም። ምክንያቱም ተገፍታለች። የተገፋ ሰው ደግሞ ከፍ ይላል፣ ነገው ያማረ ይሆናል። ነገ እግዚአብሔር የሚሰጠውን አያውቅም። እና አሁን እያለቀሰች በነበረችበት ወቅት፣ በጣም አስቸጋሪ ጊዜ እያሳለፈች በነበረችበት ወቅት እንግዲህ ይሄ ልጅ ተረግዞ ተብሎ ደግሞ ጥሩ ዜና ሰምታ መጽናኛ አግኝታለች። እግዚአብሔር ሁሉን ነገር ለበጎ ነው የሚያደርገው። ሩታስ የእውነቷን ነው ያረገዝኩ ያለችው ለሚለው ጥያቄ እውነትም ሊሆንም ላይሆንም ይችላል። ከሆነ እንኳን ደስ ያለሽ። ግን ደግሞ ሩታ በዚህ ሰዓት በዚህ ወቅት አብርሽ ጥሏት ሄዶ ያ ሁሉ ዋጋ ከፍላለት፣ ያ ሁሉ ተሰድባለት፣ ያ ሁሉ መከራ አይታ ከቤተሰብ ተጣልታ ምን ያልሆነችለት ነገር አለ? ሁሉ ነገሯን ትታለት ሁሉ ነገር ሰጣው። እዚህ ደረጃ ላይ ያደረሰችውን ፍቅር ትዳር እሷ ባስተካከለችው እሷ በመራቸው ህይወት ሌላ ሴት መጡ ባሏን ሲወስድባት አርፋ የምትቀመጥ ሴት አይደለችም። ምናልባትም አብርሽን ወደ እሷ ለመሳብ ያደረገችው ነገር ሊሆን ይችላል። ያንን ማድረጓም ቅር አይለኝም። ጎበዝ ናት፣ ጀግና ናት፣ ብልሃተኛ ሴት ናት። ለምን በቃ የለፋችበት ህይወት ነው። ሌላ ሰው ጋር አዲስ ሰው ብትለምዱ አዲስ ባህሪ ነው፣ አዲስ ጸባይ ነው፣ አዲስ ነገር ነው። ሌላ ምንም ታሪክ አይፈጠርም። ግን አብሮ የነበራችሁ ሰው ዋጋ የከፈላችሁበትን ሰው በእጃችሁ ማስገባት አብራችሁ ከዛ ሰው ጋር መቀጠልን ነው እንጂ የሚያስደስተው ለልጆችም ጥሩ ነው። ልጅ ያለ አባት ማሳደግ መከራ ነው። አሁን ሩታ ልጆቿን ከእንጀራ አባት ጋር ከምታሳድግ ነው ወይስ የልጆቿን አባት ሰብሰብ አድርጋ ወደ ቤቷ አምጥታ ብልሃተኛውና ነው ማኖር ያለባት? ይህንን ነው እኔ የማስበው። ስለዚህ ይህንን ነገር ማድረጓም ለምን አንድ ልጅ አይደለም 10 ልጅ አርግዣለሁ አትልም? መፍቷ ነው፣ ትችላለች፣ ትጠቀምበት። በቃ አብርሽ እንዴ እንደዛ በቀላሉ ቻውቻ ብሎ ሊሄድ ያ ሁሉ ዋጋ ከፍላለት አይሆንማ፣ አይደረግማ። ለማንኛውም ጀግና ነሽ። ሩታና ለማድነቅ አይቻልም። እግዚአብሔር ትለያለሽ። በቃ በጣም ብልሃተኛ ናት፣ ጀግና ሴት ናት። የምር ቤተሰቦቿ ጋር ቢሆን ሄዳ ቢሆን ኖሮ
በቃ ዝም ብላ ስታለቅስ ስትተክዝ ብቸኝነት ሲሰማት የሆነ የሚያስጠላ ሙድ ውስጥ ነበር የምታሳልፈው። ሶ እዚህ መሆኗ ግን ሌላ ብልጠት እንድትማር ሌላ ብልሃት እንድታገኝ ከራሷ ጋር እንድታወራ ራሷን እንድታዳምጥ አድርጓታል። ስለዚህ አንቺን አለማድነቅ ንፉግነት ነው። ሄርሜላ ይዞሽ እንግዲህ አብርሽ ምንም አላረኩም እኔ እርግጠኛ ነኝ ምናምን። ኧረ እባክህ እንዴ ስንት ጊዜ ነው በልጁ ሰበብ እየሄድክ ስታገኛት የነበረው? ሚስጥር ሊወጣ ሲል እኮ ነው በቃ መጨረሻ ላይ ወደ ሄርሜላ ጠቅልላ የገባው። ለማንኛውም ግን ሄርሜላን በዛ በኩል ደግሞ አርግዛ ሌላ ችግር ውስጥ እንዳትገባ ነው የምፈራው። አስባችሁታል? ልጅ በልጅ ወንድነት ግን አስቸጋሪ ነው። እንደው ጉድ ፈላ። የምሬን ነው። በቃ ከማመን ውጭ ሌላ ምንም አማራጭ የለም። ወንድ መሆን ያው ማመን ነው። ወንድ አባትነት እምነት ነው በቃ። ከዛ ውጪ ሴቷ ታረግዛለች፣ አንተ በቃ ትቀበላለህ ግዴታ አብረህ እስከተኛ ድረስ እንግዲህ እና ችግር ነው ብቻ የአብርሽና የሄርሜላ የሩታ ጉዳይ መጨረሻው ራሱን ምን እንደሚሆን። በእርግጥ ያው ሄርሜላ ከህይወታቸው እንደምትወጣ ግልጽ ነው 100%። እኔም ትናንት ነግራችኋለሁ፣ ከትናንት በፊት ባለፈው፣ ዛሬም ነገም ነግራችኋለሁ። ሄርሜላ የሆነ ሰዓት ጊዜዋ ሲደርስ ሰዓቷ ሲደርስ ውልቅ ከዚህ ቤት ውስጥ ወይ ደግሞ ከአብርሽ ህይወት ውስጥ ትወጣለች። አብርሽ በግዴታም ሆነ በውዴታ ተጸጽቶ የሚሆን ሳይጸጸት እንግዲህ ሩታ ጋር ተመልሶ ይመጣል። ህይወት ይቀጥላል። ልጁን በፍቅር ያሳድጋል። ታያላችሁ። እና የምር ለመናገር አብርሽ ልጁን ሲያገኘው ፍቅር ይሰጠዋል። ደስ ይላል። ሩታም የምትችለውን ነገር እያደረገች ለልጇ ፍቅር እየሰጠች ነው የምትገኘው። ግን ይሄ በቂ አይደለም። አንድ ላይ ሆነው ደግሞ እነሱ ሲፋቀሩ፣ እነሱ ሲዋደዱ፣ እነሱ ጥሩ ጊዜ ሲያሳልፉ፣ እነሱ ሲሳሳቁ እያየ ልጅ ማደግ አለበት። እግዚአብሔርን ነው የምላችሁ። ለምን ነገ ይሄ ልጅ ሲያድግ የእነሱን አርአያ ይዞ ነው የሚያድገው። እነሱ እዛ ጋር ክፉም ከሆኑ መጥፎ ነገሩን የሚያደርጉ ከሆነ መጥፎ ነገር ጭንቅላት፣ የልጅነት ጭንቅላት መቼም አይረሳም። ሴቭ እያደረገ ነው የሚሄደው። እግዚአብሔርን ነው የምላችሁ። አሁን ልጆች በልጅነታቸው የሆነባቸውን ያዩትን የሰሙትን ነገር ይረሳሉ የሚባል ነገር አለ። በተአምር እግዚአብሔርን ነው የምላችሁ። አይረሱም፣ ይዘው ይሄዳሉ በደንብ በቃ። እና እነሱ በፍቅር ልጃቸውን እያሳደጉ ፍቅርን ማስተማር አለባቸው። ለቀጣይ ትውልድም ጥሩ ትምህርትን ማስተማር አለባቸው ብዬ ነው የማስበው። እዚህ ጋር አባት ሚስቱን ትቶ ልጁን ትቶ ሌላ ሴት ጋር ሄዶ ደግሞ ሌላ ታሪክ ሲፈጥር ምናምን ይሄን ታሪክ አሁን ለልጃቸው እንዴት ብለው ነው የሚነግሩት? ያ ያለ ኦልሬዲ ሚዲያ ላይ የተቀመጠ ነገር መቼም አይጠፋም። 1000 ዓመት ቢሆነው ራሱ ማለት ነው። ሶ ጥሩ ነገር ሰርታችሁ ለማለፍ ሞክሩ። ሩታም አብርሽም ይሄንን ነው። አብርሽ ደግሞ አሁን ልጁን እየካድክ እየሸመጠጥክ ነገ አባቴ ለምን እንደዚህ ያልከኝ ብላ ጥያቄ ልጠይቅ ነው። እቺ የምትወለዷ ሴት ትመስለኛለች በነገራችን ላይ። የእውነት ተረግዞ ከሆነ ሶ ለዛ ጥያቄ ደግሞ መልስ እንዲኖርህ መሆን አለብህ። የምሬን ነው። እና መልስ የሌለው ጥያቄ አትጠይቅ። ይህንን ነው። ከማመን ውጭ ሌላ ምንም አማራጭ የለም። በቃ ሩታ ማለት ሄርሜላ ከአብርሽ ህይወት ውጭ በጊዜ የራሽን ኑሮ ፈልጊ፣ የራሽን ህይወት ፈልጊ። የሴት ልጅ ጊዜ እድሜ በቃ በጣም ከባድ ነው። ጊዜሽን በአግባቡ ተጠቀሚ ብዬ ሀሳብ አስተያየት እሰጣለሁ። ያው ስለምታሳዝኝኝ ነው። ለማንኛውም ምን ተሰማችሁ እናንተ? ሩታ ያረገዘችው ልጅ እውነቷን ነው ወይንስ አብርሽን ወደ እሱ ለመሳብ ወደ እሷ ለማምጣት ትዳሯን ለመሰብሰብ ያደረገችው የፈጠረችው ነገር ነው ብላችሁ ታስባላችሁ? ለማንኛውም ሄርሜላስ አርግዣለሁ ብላ ብትመጣስ ነገር ጉድ። በነገራችን ላይ አብርሽና ሩታ አብረው ያደሩ 1 ወር ሆኗቸዋል። ቀኑ ማለት ነው። አብረው አላደሩም። ገና 1 ሳምንታቸው ነው 2 ሳምንታቸው ነው ብላችሁ ቪዲዮ የሰራችሁ ሰዎች አላችሁ። ውሸት። እግዚአብሔርን 1 ወር አልፎታል አብረው ካደሩ ማለት ነው። ካስታወሳችሁ ቪዲዮን ገብታችሁ ማየት ትችላላችሁ። ይሄ ነገር እውነት ሊሆን ይችላል 70% ማለት ነው። 30% ምናልባት ሩታ ወደ አብርሽ ለመቅረብ ያደረገችው ነገር ትዳሯን ለማትረፍ ያደረገችው ነገር ነው ብዬ አምናለሁ። 70% ግን እንዳረገዘች ይሰማኛል። የእውነት ለመናገር ብዙ ሰው እያያት ነበር። ብዙ ሰው እንደዛ ይል ነበር። ሩታ 2ኛ ልጅ አረገዘች ወይ እያሏት ነበር ከ2 ሳምንት በፊት እግዚአብሔርን ብዙ ሰው እና እውነት ነው ብላ መጣለች። ኤኒዌይስ ግን አረገዘችም አላረገዘችም አብርሽና ሩታ አንድ እንዲሆኑ ነው የምፈልገው። በቃ አለቀ። ሄርሜላ በጊዜው ልቅ። ቴንኪዩ የኔ ውዶች። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።